ማንም እንዳይመካ ከሥራ አይደለም ጸጋው በእምነት አድኗቸዋል ብሎ ተናግሯል። ስለዚህ ያለኛ ሥራ በእርሱ ጸጋውን በመቀበል ጸጋ መቀበያ መሳሪያዎች አሉ። ቅዱስ ሚስጥርና ቅዱሳት ሚስጥራት እምነትና የጌታ ሥጋና ደም ማለት ነው። በእነዚህ ወደ ጌታ አካል እንጨመራለን፣ እንድናለን ብለን እናገራለን። 2400 ሰዎች አላችሁ። በጣም ከሚዋሹብንና ብዙ ጊዜ አይሉትም እየተባሉ ከሚነገሩ ነገሮች ውስጥ አንዱ ድነናል የሚለው ነው። ይሄው ድነናል ደግመን ደጋግመን እናገራለን። ድነናል ስንል ግን ጴንጤው እንደሚለው ወይም ሌላው እንደሚለው አይነት ድነናል እያልን ወይም ደግሞ በእነሱ ሚዛንና በእነሱ የንግግር ስልት ድነናል ማለት አይጠበቅብንም። እኛ የሚጠበቅብን እምነታችንን ማስረዳት ነው። ስለዚህ ድነናል በምን ሄዳን ነው? ጌታ ኢየሱስ ክርስቶስ በመስቀል ላይ የሰራልንን ሥራ አምነን ተቀብለን ስንል ምን ማለታችን ነው? ጌታ ያለውን ማለት ነው። ጌታ ያደረገውን ምን አድርጎልናል? ሞቶልናል። ሞቱ ያድነናል። አዎ። እንዴት? ከሞቱ ጋር አንድ በመሆን በአዲስ ሕይወት ለመመላለስ ከሞቱ ጋር አንድ መሆን እንዳለብን ጳውሎስ በሮሜ መልእክቱ ምዕራፍ 6 ላይ ነግሮናል። ይሄ ደግሞ የሚሆነው በጥምቀት ነው። እምነት ብቻ ከሚቃወመው አንዱ ትምህርት ምንድነው? እሱ ጥምቀት ደግሞ ከክርስቶስ ጋር አንድ የምንሆንበት ነው። አሮጌውን ማንነት ገፈን ክርስቶስን የምንለብስበት ነው። እሱን ከድህነት ውጪ አደረገ ማለት ያ ትምህርት በራሱ ምን አይደለም? የመጽሐፍ ቅዱስ እውነት አይደለም ማለት ነው። የትምህርቱን መነሻ በኋላ እናየዋለን። ለማንኛውም ግን ድነናል ያለኛ ሥራ በጌታ የመስቀል ሥራ አምነን ተጠምቀን ወደ አካሉ ተጨምረናል፣ ድነናል ብለን እናገራለን። ከዛን ድህነታችን እንፈጽማለን። ያለኛ ሥራ ድነናል፣ ግን ደግሞ ያለኛ ሥራ የዳነውን ድህነት እንጠብቀዋለን፣ እንፈጽማለን። በግንዱ ላይ ኑሐሚን በደንብ አድርገሽ ስሚ። እዚህ ጋር በግንዱ ላይ ለመጣበቅ የኛ ሥራ አላስፈለገም። በእምነት ብቻም አይደለም የተጣበቅነው አምነን ተጠምቀን ነው። የኛ ሥራ ግን እዚህ ውስጥ የለም። ግንዱ ላይ ከተጣበቅን በኋላ ግን ከኛ ፍሬ ማፍራት ይጠበቃል። ፍሬ እናፈራለን። ዮሐንስ ወንጌል ምዕራፍ 15 ላይ በእኔ ያለ አለ የማያፈራ ይቆረጣል። በደንብ አድርጋችሁ ያዙ። በእኔ ያለ የማያፈራ ይቆረጣል አለ። ያለኛ ሥራ ምናልባት ኔትወርክ ይሆን ታችን ባትወርድ አሪፍ ነበር አይደል? እየሰማች መሆኑን እርግጠኛ ከሆነ እንቀጥላለን። ኦኬ፣ ሐሳቡን ቀጥልና ቆይ ጥያቄ ካላት በኋላ ላይ ለሌሎቹም ስለምን እሺ። ስለዚህ ዮሐንስ ወንጌል ምዕራፍ 15 ላይ በግንዱ ላይ መጣበቅ ያለኛ ሥራ እንደሆነና ግንዱ ላይ የተጣበቀ ደግሞ ፍሬ ማፍራት እንዳለበት መጽሐፍ ቅዱሱ ይናገራል። ስለዚህ እኛም እንዲህ እናምናለን። ግንዱ ላይ ለመጣበቅ እኛ አልሰራንም፣ ጌታ ሰራልን። የሰራልንን ሥራ አምነን ተቀብለን ተጠመቅን፣ ከዛ ተጣበቅን፣ ግንዱ ላይ ነን። ከዛስ ግንዱ ላይ ሆነን ደግሞ ፍሬ ማፍራት አለብን። ሥራ ያስፈልጋል የምንለው እዚህ ጋር ነው። እሺ፣ ብዙ ሰዎች የሚመስላቸው ኢየሱስ መጥቶ እንዲሞትልን እኛ የሰራን አድርገን የምንናገር ይመስላቸው ይችላል። ይሄ እነሱ የመሰላቸው እንጂ እኛ ምናምነው አይደለም። እኛ እንደዛ አናምንም። የኛ ሥራማ ምንም ሊያደርግልን አልቻለም። የኛ ሥራ ኑሐሚን ሚዩት አደረኩሽ ድምፅ ስለመጣ ነው። የኛ ሥራ ምንም አይነት ጽድቅን ሊያመጣልን ስላልቻለ ነው አንዱ የእግዚአብሔር ልጅ ሰው መሆን ያስፈልገው። ስለዚህ ሰው ሆነልን፣ በሞቱ ሞታችንን አጠፋልን፣ ያንን በጥምቀት ተቀበልን። ያለ እኛ ሥራ አምነን በመጠመቅ ድነናል ብለን ስንል እምነት ብቻ ይፈርሳል ማለት ነው፣ ገና ሥራ ሳይመጣ። ከዛን ሥራ መስራት አለብን፣ ፍሬ ማፍራት አለብን። አንድ ሁለት ጥቅስ እኔ እዚሁ ቅድም ተጠቀሰ ያዕቆብ ላይ፣ እሱ ጋር አንድ ነገር ላሳያችሁ። ብዙ ጊዜ እሱ እኮ ስለ መዳን አይደለም የሚል ነገር ስለሚያነሱ ማለት ነው። የመጀመሪያው ነገር እምነቱ ስለ መዳን ነው። እዚህ ክፍል ላይ የተነገረን እምነት ማለት ነው። አንድ ሰው እምነት አለኝ የሚል ግን ደግሞ እምነቱን በሥራ የማይገልጥ እምነቱ የሞተ ነው ይላል። ይሄ እምነቱ ራሱ ለድነት ነው? አዎ፣ መቼም ለድነት ያልሆነ እምነት የለም ማለት። አዎ፣ እምነቱ ለድነት ነው ካለ አንድ ሰው ይሄ ለድነት የሆነውን እምነት የሞተ የሚያደርገው ለድነት ያልሆነ ሥራ ነው ማለት ነው። የማያድን ሥራ የሚያድነውን እምነት የመግደል አቅም አለው ማለት ነው።
አይ የለውም ሁለቱም ለድህነት ነው ካልክ ግን ስለዚህ አይነጣጠሉም ማለት ነው። ለዛ ነው አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህና። ከንቱ ሰው ነው ሲጀመር እምነትን ከሥራ የሚነጥል። እምነት ብቻ የሚል ራሱ ከንቱ ሰው ነው። ምክንያቱም ሰይጣን ራሱ ያምናል፣ ይንቀጠቀጣል፣ ግን ፍሬ የለውም። ለዛ ነው ያነጻጸረው። ከዛ እንዲህ ያለ አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በሥራ የጸደቀ አልነበረምን ይላል ብሏል። በሥራ ጸድቋል ብሏል። ሥራ አያጸድቅም የሚለው ክርክር ይፈርሳል። ግን እንዴት የሚለው ማብራሪያ ይፈልጋል። ቀጥሎ ያብራራዋል። ምን ብሎ እምነትን ከሥራ ጋር። ምክንያቱም አብርሃም በእምነት ጸደቀ ተብሎ ተነግሮለታል። ግን ያችን ብቻ ይዞ ይሄኛውን መጣል አያስፈልግም። መጽሐፍ ቅዱስን በምላት ስንረዳ አያይዘን ነው የምንረዳው ማለት ነው። አያይዘን ነው የምንቀበለው። ሲያብራራው እምነትን ከሥራ ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን ይላል። ስለዚህ ሥራ ያስፈልጋል ብለን ስንል እዚህ ጋር ነው ፍሬ ማፍራት ግንዱ ላይ ከተጣበቅን በኋላ። ሮሜ ምዕራፍ 2 ቁጥር 7ም ደግሞ እንደዚህ ይላል፣ እርሱ ለእያንዳንዱ እንደየእምነቱ ያስረክበዋል አይልም እንደየሥራው። ስለዚህ መረከብ አለ። ምንረከበው ምንድነው? እሱ ከጌታ የሚሰጠን የምንቀበለው ፍርድ አለ። እናንተ አባቴ ይሩቃን እናንተ ርጉማን። የፍየሏን ታሪክ እንመጣባታለን በኋላ ላይ። ስለዚህ የምንቀበለውን ግን ከምን አንጻር ነው የሚሰጠን የሚለውን ራሱ መጽሐፉ ነግሮናል። እንደየሥራ አለ። ሥራ ያስፈልጋል። ለሚከፍል ሥራህን ይጠይቃል ማለት ነው። የማቴዎስ ወንጌል ምዕራፍ 25 ላይ ሥራ ሲጠይቅ እኮ ነው ያየነው። ሥራን ይጠይቃቸው። ያላመነማ አስቀድሞ እኮ ተፈርዶበታል። ስለዚህ እንደየሥራው ያስረክበዋል ካለ በኋላ ምን አለ? በበጎ ሥራ በመጽናት ምስጋናን፣ ክብርን፣ የማይጠፋን ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። አላገኙም፣ ሲያምኑ አግኝተዋል። አምኖ ሲጠመቅ እኮ የዘላለም ሕይወት ይገኛል። ይሄ የዘላለም ሕይወት ግን ፍጻሜ ይፈልጋል። ጌታ መጥቶ አንተ አባቴ ብሩክ አንቺ አባቴ ብሩክ ብሎ መንግስቱን ሊያወርስሽ ያስፈልጋል፣ ሊያወርሰን ያስፈልጋል። ብዙ ሰው የሚሸወደውና ከእግዚአብሔር የሚጣላው እዚህ ጋር ነው። ጌታ ፈራጅ ሆኖ ፍርድን ከጌታ መጠበቅ ሲኖርበት አስቀድሞ ፍርድን ሰጥቷል። ተመላለስበት የተባለውን ሕይወት መመላለስ ሲኖርበት ከመመላለሱ ይልቅ በቃ ገብቻለሁ ሁሉ ነገር አልቋል ብሎ መቀመጥን ይፈልጋል። ነገር ግን ሥራ የሚያስፈልግበትን ቦታ ከማወቅ አንጻር ክፍተት ስላለ እኛ ሥራ ያስፈልጋል ያልነው እዚህ ጋር ነው፣ ግንዱ ላይ ከተጣበቅን በኋላ። ከዛስ ጌታ ለእያንዳንዱ እንደየሥራው ያስረክበዋል አለን አይደለ? እዚሁ ሮሜ ምዕራፍ 2 ቁጥር 6 ላይ እሷን እንያት። አኪን አስገባው ሁኔታችን ይሁን። እሺ እዚች ጋር እሺ፣ አካሉ ወንድማችን አካሉ የት ነው? እሺ የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ ያለውን ላንሳው። ሌላውን ወንድሞች ያነሱታል ባንዲ ሁሉም ጋር እንትን ላለ ማለት ነው። እንደዚህ ይላል፣ በዚያን ጊዜ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም ጋር 5 ሰነፎች 5ም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእርሱ ጋር ዘይት አልያዙም ይላል። መብራት ይዘዋል፣ ምን አልያዙ? ዘይት። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። በማሰሯቸው ምን ያዙ? ዘይት ያዙ። በደንብ አድርጋችሁ አስተውሉ። ልባሞቹ መብራትም ዘይትም ይዘዋል። ሰነፎቹ መብራት ይዘዋል፣ ዘይት አልያዙ። ልዩነታቸው ምንድነው? መጠባበቂያ ዘይት አለመያዝ ማለት ነው። ወይም መብራቱ የሚሰራበትን ዘይት አለመያዝ። መብራቱ የሚሰራው በዘይት ነው። ልክ እንዲሁ እምነት የሚሰራው በሥራ ነው። ቅድም ያዕቆብ ላይ እምነትን ከሥራ ጋር አብሮ ያደርግ እንደነበረ እምነትን በሥራ እንደተፈጸመ ትመለከታለህን አይደል የሚለው። ስለዚህ እምነት ራሱ የሚፈጸመው በሥራ ነው። በሥራ ነው። ማመንህን በምን ታሳያለህ? ልክ ሮሜ ላይ እንደሚናገረው በልብ ማመን ከዛ መመስከር ከአንደበትም ሊወጣ ይገባል፣ ሊመሰከር ይገባል እምነት። ልክ እንዲሁ ደግሞ እምነት ሊያፈራ ይገባል፣ ካላፈራ ያስቆርጣል። ዮሐንስ 15 ላይ እንዳየነው ማለት ነው። ስለዚህ ልባሞቹና ሰነፎቹ ያላቸው ልዩነት መብራቱ የሚሰራበትን ዘይት አለመያዝ ነው። ከዛ እንዲህ ይላል፣ ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊት ሲሆን እነሆ ሙሽራው ይመጣል፣ ትቀበሉ ዘንድ ውጡ የሚል ሁካታ ሆነ ይላል።
አሁን ሙሽራው እኩለ ሌሊት ላይ መጣ። መቼ እንደሚመጣ ስላላወቁ ጠብቀው ተኝተው ነበር። ልክ እንዲሁ ክርስቶስ መቼ እንደሚመጣ ስለማናቅ ሁልጊዜ ነቅተን መጠበቅ አለብን ማለት ነው። እምነትን ከሥራ ጋር መያዝ አለብን። የክርስትና ሕይወታችንን ክርስቶስን ወደ መምሰል እያሳደግን መኖር አለብን። ካልሆነስ ድኛለሁ በቃ አለቀ ብለን ፍሬ ማፍራትም አያስፈልግም ብለን ክርስቶስንም መምሰል በቃ አስፈላጊም አይደለም ብለን ከተቀመጥን ድንገት ሙሽራው ሲመጣ እንደ ሌባ ይመጣል ነው የተባለው። እንደ ሌባ ሲመጣ አፋሪ እንሆናለን ወይም ምናፍር እንሆናለን ማለት ነው። ስለዚህ ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው ይላል። አያችሁ፣ ቀድሞ ያላዘጋጁት እነኛ ሰነፎች ቀድሞ አዘጋጅተው የነበሩ ልባሞቹን መብራቱ የሚሰራበትን ዘይት የያዙትን ዘይት ስጡን አሏቸው። ልባሞቹ እንዲህ ያሉ፣ ምናልባት ለእኛና ለእናንተ ባይበቃስ? አሁን ከኛ ሰተን መሃል ላይ ግን ለሁለታችንም ባይበቃ ሁለታችንም ወዳቂ እንሆናለን። ስለዚህ ምን ታደርጋላችሁ? ይልቅስ ወደሚሸጡ ሄዳችሁ ለራሳችሁ ግዙ አሏቸው። እኛ ለራሳችን ይዘናል። ስለዚህ እናንተም ለራሳችሁ ሄዳችሁ አንጡ። አስቀድመው አልተዘጋጁም። ከዛ ምን ሊያደርጉ ሄዱ? ሊገዙ ሄዱ። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተው የነበሩት ከእርሱ ጋር ወደ ሰርጉ ገቡ። ደጁም ተዘጋ። ደጁ የሚጠብቀው ሙሽራው እስኪመጣ ነው። ቤተክርስቲያን ሙሽራዋ ክርስቶስን ትጠብቃለች አይደለ? በቤተክርስቲያን ወይም በመርከብ ያሉት ሙሽራው ክርስቶስ ሲመጣ ከክርስቶስ ጋር ይሆናሉ። አለቀ። ያንን ሙሽራው ሲመጣ ሙሽራው እንዲቀበለን እናንተ የአባቴ ብሩካን እንዲለን የማያደርግ ምግባር ካለን ያበቃልናል ማለት ነው። ተዘጋጅተን እስከሆነ ከሙሽራው ጋር እንሆናለን። ስለዚህ ሙሽራው መጣ፣ ከዛን ተዘጋ ማለት ነው። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ከዛ ምን አለ? ቁጥር 13 ላይ ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ አላቸው። አያችሁ፣ ቀኒቱና ሰዓቲቱን ስለማታውቁ መንቃት አለባችሁ። ያልነቁት እንዴት ነው? መብራታቸው የሚሰራበትን ዘይት ስላልያዙ አይደለ? ያልነቁት እንደዛ። ሁለቱም እኮ መብራት ይዘዋል። ሁለታችንም እኮ አምነናል ልንል እንችላለን። እምነታችን የሚሰራበትን ስራ ግን አያስፈልግም ካልን ምን እንሆናለን ማለት ነው? ከሚዘጋብን እንሆናለን ማለት ነው። ስለዚህ ድነናል ብለን እናገራለን። የመጨረስኩኝ ድነናል ብለን እናገራለን። እየዳንን ነው ወይም ድነት ውስጥ ነን ብለን እናገራለን። የአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት ለእኛ ለምንድን ወይም እየዳንን ላለን የእግዚአብሔር ኃይል ነው ይላል። አያችሁ፣ ድህነት ውስጥ ነን ይላል። ከዛ ደግሞ እንድናለን ብለን እናገራለን። መቼ? ጌታ ሲመጣ እስከ መጨረሻው የጸና እርሱ ይድናል። እምነታችንን ጠብቀን ፍሬ እያፈራን ክርስቶስን እየመሰልን ኖረን ሙሽራው ክርስቶስ ሲመጣ እናንተ የአባቴ ብሩካን ብሎ ይለናል ብለን እናምናለን። ስለዚህ ድነናል፣ እየዳን ነው፣ እንድናለን ብለን እናገራለን። ኦርቶዶክሳዊ ነገረ ድህነት ትምህርት ይሄ ነው። እዚህ ውስጥ እምነት ብቻን አላገኘንም። አንድም የመጽሐፍ ቅዱስ ክፍል የለም። እምነት ብቻን የምንቃወመው ግን ገና ለገና ስራ ስለማይጠቀስ አይደለም። ከጅምሩ ክርስቶስን መልበስ ልጅነትን የምናገኝበትን ሚስጥር ስለሚቃወም ነው ማለት ነው። እግዚአብሔር ይስጥልኝ። ቃልዮት ያሰማልን። ኢዮባ እናመሰግናለን።